አርእስተ ዜና የተፈናቀሉ ወገኖች ወደ ቀያቸው ለመመለስና የትግራይ ግዛታዊ አንድነት ለማስጠበቅ ሰላማዊ በሆነ መንገድ ስራዎች እንደሚሰሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ገለጹ። በሐማስ የሚመራው የጤና ሚኒስቴር የሟቾችን ቁጥር አሳስቶ አቅርቧል መባሉን አስተባበለ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን አሁን ይጀምራሉ። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያም የተፈናቀሉ ወገኖች ወደ ቀያቸው ለመመለስና የትግራይ ግዛታዊ አንድነት ለማስጠበቅ ሰላማዊ በሆነ መንገድ ስራዎች እንደሚሰሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ፕሬዝዳንት ታደሰ ወረደ ይህን ያሉት ዛሬ ሚያዝያ 15 2017 ዓ.ም በብሪታንያ የኢትዮጵያ አምባሳደር ከሆኑት ዳረን ዊልች ጋር በወቅታዊ ጉዳዮች ትኩረት አድርገው ባካሄዱት ውይይት ነው። በተካሄደው ውይይት በፕሪቶሪያ የሰላም ስምምነት አፈጻጸም በተለይም የትግራይ ግዛታዊ አንድነት ማስጠበቅ፣ ተፈናቃይ ወገኖች ወደ ቦታቸው መመለስ፣ ፖለቲካዊ ውይይት መጀመርና የተጀመረው ተመላሽ የትግራይ ሰራዊት አባላት ማቋቋም የሚሉት ከተነሱ አበይት አጀንዳዎች ዋነኞቹ ናቸው። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰጡት ማብራሪያ ከቀያቸው ተፈናቅለው ከባድ ሕይወትን እንዲገፉ የተገደዱት ተፈናቃይ ወገኖች የመመለስ ጉዳይ ዋነኛና ቁልፍ የጊዜያዊ አስተዳደሩ ኃላፊነት መሆኑን አብራርተዋል። በብሪታንያ የኢትዮጵያ አምባሳደር ዳረን ዊልች በበኩላቸው ለፕሬዝዳንት ታደሰ ወረደ መልካም የስራ ጊዜ እንዲሆንላቸው መልካም ምኞታቸውን በመግለጽ የትግራይ ጊዜያዊ አስተዳደር ተጠናክሮ በሙሉ አቅሙ እንዲሰራ በጊዜያዊ አስተዳደሩ እቅድ የተያዘለትን የህዝብ መድረክ ማጠናከር ላይ ከፌዴራል መንግስት ጋር በሚደረገው ተፈናቃዮችን የመመለስ እንቅስቃሴ እውን እንዲሆን ሀገራቸው ሁሉን አይነት ድጋፍ እንደምታደርግ መግለጻቸው የፕሬዝዳንት ጽህፈት ቤት ባወጣው ጽሁፍ አስታውቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ ድርጅት ዩኤን-ኦቻ ኃላፊ ፓውል ሃድላይ በሰብአዊ እርዳታና ተፈናቃይ ወገኖች መመለስ በሚቻልበት ሁኔታ ላይ በጽህፈት ቤታቸው ተወያዩ። ፕሬዝዳንቱ በትግራይ ጦርነት ወቅት ከምዕራብ ትግራይ ተፈናቅለው በተለያዩ መጠለያ ጣቢያ የሚገኙ ተፈናቃይ ወገኖች ወደ ሱዳን የተሰደዱ የትግራይ ተወላጅ ወደ ቀያቸው ለመመለስ ጊዜያዊ አስተዳደሩ ቅድሚያ ሰጥቶ እንደሚሰራ ገልጸዋል። ፕሬዝዳንቱ አክለውም እንደ ኦቻ ያሉ ዓለም አቀፍ የሰብአዊ ድጋፍ ሰጪ ተቋማት ተፈናቃዮችን ወደ ቀያቸው ለመመለስና መልሶ ለማቋቋም በሚደረገው ጥረት ድጋፍ እንዲያደርጉ ጠይቀዋል። የዩኤን-ኦቻ ተወካይ ሚስተር ፓውል ሃድላይ በበኩላቸው ትግራይ የዓለም አቀፍ ምግባረ ሰናይ ድርጅት በቀዳሚነት የምትታይ መሆኗን በመግለጽ የተፈናቃይ ወገኖች አሁናዊ ሁኔታ ግን እንዳስጨነቃቸው ገልጸዋል። ተወካዩ አክለውም ለተፈናቃይ ወገኖች እየተደረገ ያለውን የሰብአዊ ድጋፍና ከተመለሱ በኋላም እንዴት በዘላቂነት መቋቋም እንደሚችሉ ከጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ጋር ለመወያየት መምጣታቸውን ገልጸዋል። ተወካዩ የዩኤን-ኦቻ በኢትዮጵያ ለሚደረገው የሰብአዊ ድጋፍ የሚውል $1 ቢሊዮን የመደበ ሲሆን ይህም ካለፈው ዓመት በ800 ሚሊዮን ዶላር ያነሰ መሆኑን ገልጸዋል። ይሁንና ኦቻ በሚያደርገው የሰብአዊ እርዳታ ድጋፍ ውስጥ ትግራይን የቅድሚያ በመስጠት እንደሚሰራ መግለጻቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ያወጣው መረጃ ያመለክታል። የትግራይ አርሶ አደር በዘንድሮው የክረምት ወቅት የተሻለ ምርት እንዲያገኝ ለማስቻል ቅድመ ዝግጅቶች እያካሄደ መሆኑን የትግራይ እርሻ ቢሮ አስታወቀም። የማዳበሪያና ምርጥ ዘር አቅርቦት እጥረት እንዳያጋጥም ከወዲሁ እየተሰራ መሆኑን የገለጸው ቢሮው ሆኖም በትግራይ ያለውን የነዳጅ እጥረት ተግዳሮት እንደሆነበት ገልጿል። ብርዛፍ ገብረ ጻድቃን
የትግራይ አርሶ አደር በመጪው የክረምት ወቅት ምርትና ምርታማነትን ለማሳደግ ከወዲህ ቅድመ ዝግጅቶች እንዲያካሄድ የመከታተልና ለአርሶ አደሩ ግንዛቤ የማስጨበጥ ስራዎች እየተከናወኑ መሆናቸው የትግራይ የእርሻና የተፈጥሮ ሀብት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ገለጹ። መኸር ሰብል ጋር ተያይዞ አብዛኛው ባለሙያዎቻችን ከስር ያሉት ማለት ነው በጣቢያና በወረዳ ያሉት የአቅም ግንባታ ስራ እየሰራ ነው ያለው በከፍተኛ ሁኔታ። አብዛኞቹ ባለሙያዎቻችን በስልጠና አግኝተን ክልል አሰባቢና ተግባራዊ ስልጠናዎች ወስደዋል። እነዚህ ስልጠና የወሰዱ ባለሙያዎች ደግሞ ወደ ገበሬ ማሰልጠኛ ማዕከላት እየወረዱ አርሶ አደሩን የማሰልጠን ስራ እንዲሰሩ ኤክስፔክት ይደረጋል። ስለዚህ በዚህ ረገድ ማለት ነው በከፍተኛ ደረጃ ዝግጁነት ተደርጎ አርሶ አደሩን ምርቱን እንዲያሻሽል ወይም ደግሞ ያንናር ዘይቤውን እንዲያሻሽል እየተደረገ ነው ያለው። በዚህ የክረምት ወቅት የማዳበሪያና ምርጥ ዘር አቅርቦት እጥረት እንዳያጋጥም ከወዲሁ ቅድመ ዝግጁነት እየተደረገ መሆኑና እስካሁን 180 ሺህ ኩንታል የሚያክል ማዳበሪያ ወደ ትግራይ መግባቱን በመግለጽ ከ1 ሚሊዮን ኩንታል በላይ ማዳበሪያ ለማስገባት ታቅዶ እየተሰራ መሆኑን አክለው ሆኖም የነዳጅ እጥረት ለስራቸው ተግዳሮት መሆኑን ገልጸዋል። እስካሁን ድረስ ወደ 180 ሺህ ኩንታል የሚያክል ገብተዋል። በአሁኑ ሰዓት ወደ ክልላችን ገብተዋል። ከዚህ ደግሞ ከ221 ሺህ ኩንታል በላይም ወደ የወረዳው ተሰራጭተዋል ማለት ነው። ስለዚህ በማዳበሪያ በኩል እጥረት አለን ብዬ አላስብም። በአሁኑ ሰዓት ቢያንስ እንኳን የከረመውና አዲስ አሁን የገባው አስበን ለመዝሪያ የሚሆን አርሶ አደሩ ያገኛል ብለን እናስባለን። አሁንም እየገባ ስለሆነ ማለት ነው ተቋርጠን መግባቱ የተወሰነ ችግር ያለው ከነዳጅ አቅርቦት አንጻር የሚታይ ችግር ግን የመኪኖች መንጠባጠብ በጊዜ አለመግባት እየተያየ ስለሆነ ይሄ የሚመለከታቸው አካላት እንዲፈቱት ይጠበቃል ማለት ነው። በደው አውዳሚ ጦርነት ከፍተኛ ጉዳት ያስተናገደው የትግራይ አርሶ አደር የምግብ ዋስትናውን ለማረጋገጥ እንደ ቢሮ ትኩረት ተሰጥቶ እየተሰራበት መቆየቱን በመግለጽ አሁንም አርሶ አደሩ በዘላቂነት ራሱን የሚችልበት ሁኔታ ለማመቻቸት ታቅዶ እየተሰራ መሆኑን አክለዋል። ብዙ የአርሶ አደሩ አሴት ወድመዋል፣ ተቃጥለዋል ወይም ደግሞ ተወስደዋል። በሌላ በኩል ደግሞ አርሶ አደሩ የዘር እጥረትም ይገጥመዋል፣ የመግዛት አቅሙም በጣም ተዳክመዋል ማለት ነው። ስለዚህ ይህን ታሳቢ ያደረገ እስካሁን ድረስ እያገዝን ነበርን። የተለያዩ ፕሮጀክቶችን ሎቢ እያደረግን አርሶ አደሩ በነፃ እንዲታገዝ ያደረግንበት ሁኔታ አለ። አሁን አምና የነበረው ደግሞ ወደ 55 ሺህ ያልኩሽ አብዛኛው በነፃ የተሰጠ ነው ማለት ነው። ያን ታሳቢ ተደርጎ የተሰጠ ነው። ስለዚህ አምና ሰጥተነው ግን ዘንድሮም ከኛ ዘር መጠበቅ የለበትም። ምክንያቱም ያንን ዘር አበጥሮና በንጽህና ይዞ ዘንድሮም ሊዘራ ተሳቢ ይደረጋል። ሆኖም እነዚህ ቅድመ ዝግጅቶች በትግራይ ጊዜያዊ አስተዳደር ስር ያሉት አካባቢዎች ላይ ብቻ የተወሰነ ሆኖ ከፍተኛ የህዝብ ቁጥር ያለውና ላለፉት 4 ክረምት በኬንዳ ላይ ያሳለፈው የትግራይ ተፈናቃይ አርሶ አደር እንዲሁም ላለፉት 4 ዓመታት በሱዳን የሚገኘው ስደተኛው የትግራይ አርሶ አደር የዘንድሮ ክረምት እጣ ፈንታው ምን ይሆን የሁሉም ትግራዋይ ጥያቄና ስጋትም ነው። በልግ አብቃይ የሆኑ የትግራይ አካባቢዎች መደበኛና ከመደበኛ በታች ዝናብ ስለሚኖር አርሶ አደሩ አስፈላጊ ቅድመ ዝግጅት ሊያደርግ እንደሚገባም የኢትዮጵያ ሜትሮሎጂ ትንበያ ኢንስቲትዩት ትግራይ ቅርንጫፍ አስታወቀም። አርሶ አደሩ በበልግ ወቅት የተሻለ ምርት ለማግኘት የሚኖረውን የዝናብ ሁኔታ ትንበያ ግምት ውስጥ ያስገባም በፍጥነት የሚደርሱና ሙቀትን የሚቋቋሙ አዝርዕቶች ላይ ትኩረት ሊያደርግ እንደሚገባ ተገልጿል። የተስፋይ ታደሰ ዘገባ ብርቱካን ጌታዬ። አርሶ አደሩ ከመኸር እርሻ በተጨማሪ በሚጥለው ዝናብ ላይ ተንተርሶም ቢሆን በበልግ ወቅት የሚጥለውን ዝናብ ተጠቅሞ በበልግ ወቅት የተሻለ ምርት የሚያገኝበት ወቅት ነው። ዘንድሮም የትግራይ አርሶ አደር በተያዘው የበልግ ወቅት የተሻለ ምርት ሊያስገኝለት የሚችል የዝናብ ሁኔታ እንደሚኖር በኢትዮጵያ ሜትሮሎጂ ትንበያ ኢንስቲትዩት ትግራይ ቅርንጫፍ አስታውቋል። ቅርንጫፍ ጽሕፈት ቤቱ እንዳለው በ2017 ዓ.ም የበልግ ዘመን በትግራይ በልግ አብቃይ በሆኑ አካባቢዎች መደበኛና ከመደበኛ በታች ዝናብ እንዳለ የትንበያና ቅድመ ማስጠንቀቂያ ክፍል አስተባባሪ አቶ ደሳለኝ አባዲ ጠቁመዋል። ከም ትግራይ ክልል ሜትሮሎጂ አገልግሎት ማዕከል ለበልግ ተዋሃው ትንበያና እንደ ትግራይ ክልል የሜትሮሎጂ አገልግሎት ማዕከል ለበልግ የተሰጠው ትንበያና አሁን እዚህ በየሳምንቱ እያገኘን ያለነው በአጠቃላይ መደበኛና ከመደበኛ በታች የዝናብ ስርጭት እንዳለ ነው ትንበያ የተሰጠው። የበልግ አብቃይ የሆኑ የትግራይ ምስራቃዊ ዞንና ደቡባዊ ዞን የተሻለ የዝናብ መጠን አለ ያሉት አቶ ደሳለኝ በልግ የማይጠቀሙ የትግራይ አካባቢዎችም ለቀጣይ ክረምት ለማረስ ዝግጅት ለማድረግ የሚያግዝ ነው ብለዋል። በዞን መልክ ያው በብድረጁ ከነቆምጦ ከለና ትልሐሸ በዞን መልክ እንደየደረጃው ስናስቀምጥ የተሻለ የዝናብ መጠን ያለው ምስራቃዊ ዞን ነው። በተለይም ፍሮይኒ አካባቢ
በዚህ ሳምንት እንኳ ወደ 50 ሚሊ ሜትር የዝናብ መጠን ተመዝግቧል። የ10 ቀን ድምር የተሻለ ነው። ከዚህ ቀጥሎ የትግራይ ደቡባዊ ዞን ነው። መኮኒ ማይጨው አካባቢ የተሻለ የዝናብ መጠን ያለው። በሶስተኛ ደረጃ ማዕከላዊ ዞን ነው። የበልግ ወቅት ከፍተኛ የሙቀት መጠን የሚመዘገብበት ጊዜ ነው ያሉት አቶ ደሳለኝ የትግራይ አርሶ አደሮች ይህንን በመገንዘብ ተሎ የሚደርሱና ሙቀትን የሚቋቋሙ አዝርዕትን ሊዘሩ ይገባል ብለዋል። ቀልጢፎም ክወጽሑ ዝኽእሉ ሐጺር ጊዜ በውሑድ ዝናብ ምክንያቱ ሐጺር እዩ በአጭር ጊዜ በትንሽ የዝናብ መጠን ቶሎ ሊደርሱ የሚችሉና የሙቀት መጠንን ተቋቁመው ሊሄዱ የሚችሉ አዝርዕትን ህብረተሰቡ ካለው ተሞክሮና ልምድ ቢጠቀም የተሻለ ነው። አስተባባሪው አክለውም መጪው የክረምት ወቅት መደበኛ የዝናብ መጠን እንደሚኖር አመላክተው የክረምት ወቅትን ሙሉ የአየር ትንበያ ሁኔታን በቀጣይ ግንቦት ወር ላይ ይፋ ይደረጋል ብለዋል። ለቀጻሊ እንትኽረምቲ ታይ ይመስል አጉንቦት ቀጻሊ በሀገር ደረጃ ይሁን በክልል ከወሃብዩ ለቀጣይ ክረምት ምን እንደሚመስል በግንቦት ወር ላይ በሀገር ደረጃ ይሁን በክልል መረጃው ይሰጣል። እስከዛው ግን የተገኘውን የዝናብ መጠን ህብረተሰቡ በአግባቡ እንዲጠቀምበት ምክንያቱም ለእንስሳም ጭምር ጠቃሚ ስለሆነ አርሶ አደሩ በየጊዜው የሚወጡ የአየር ትንበያ መረጃዎችን በመከታተል የእርሻ ስራዎቹን ማሳለጥ እንዳለበትም አመላክተዋል። ሁሉም ሐረሰት ይሁን መዳረክታ አካላት ይሁን መንግስታዊ አካላት ይሁን ሁሉም አርሶ አደሮች ይሁን ባለድርሻና መንግስታዊ አካላት ለያዛችሁት እቅዳችሁና አጠቃላይ ሁኔታ የሜትሮሎጂ ትንበያን በቅርበት በመከታተል አጋዦችና ደጋፊዎች መሆን አለባችሁ። በአብይ ዓዲ ከተማ የሚገኘው ተፈጥሯዊና ሰው ሰራሽ የማይሎሚን መዝናኛ ማዕከል የቱሪዝም መዳረሻ ማድረግ እንደሚገባ ተገለጸም። ማዕከሉ ያሉትን የቱሪዝም መስህቦች በአግባቡ በማልማትና በማስተዋወቅ ለቱሪዝም ገቢ መዋል ይገባል ተብሏል። የኃይለ ሥላሴ ገብረ ሚካኤል ዘገባ ስለሺ ሐጎስ። በትግራይ ማዕከላዊ ዞን በአብይ ዓዲ ከተማ የሚገኘው የማይለሚን መናፈሻ በርካታ ጎብኚዎች የሚዝናኑበት መናፈሻ በመሆኑም በበርካታ ጎብኚዎች የሚጎበኝና የቱሪዝም ዘርፉ ያነቃቃ እንደነበር የከተማው ነዋሪዎችና የቱሪዝም ባለሙያዎች ይገልጻሉ። እኔ ከበቆልዓይ ካብ ልፈልጦ ብዙሕ ጊዜ ይገረ ከልጅነቴ ጀምሮ ነው ማይለሚንን የማውቀው። በውስጡ ቡና፣ በክርሎሚ፣ ትርንጉ የሚባሉ ተክሎች አሉት። ጎብኚዎች የሚዝናኑበት መናፈሻም ነው። ንጹህ ውሃም አለው። ከማይለሚን ራቅ ብለው የቆየ የአካባቢው ተወላጅ ሲመለስ ከታሸገ ውሃ ይልቅ የማይለሚን ውሃን ነው የሚመርጠው። ማይለሚን ባህላዊ ትሕዝቶ ዝሓዘ እዩ፣ ታሪካዊ ቦታ ዝሓዘ እዩ። ማይለሚን መናፈሻ ባህላዊና ታሪካዊ ይዘቱን የጠበቀ መናፈሻ ነው። ማይለሚንን ስትጎበኝ ከጭንቀት ነፃ የሚያደርግ መናፈሻ ነው። ማይለሚን ከምትስፍለጥ ሽሙ ግኑን እዩ። ማይለሚን መናፈሻ ገናና ስም ነው ያለው። ሳቢ የሆነ የተፈጥሮ ውበት ያለው፣ ከውስጡ የሚወጣ ንጹህ ውሃም የታደለ ነው። በውሃው ሲታጠቡ የራስ የሆነ ወዝ ያለው ነው። በታሪክና በተፈጥሮ የተሞላ የቱሪዝም መስህብ ያሟላ መናፈሻ ነው። በትግራይ በተካሄደው ጦርነት ምክንያት ግን የሚያደርገው እንቅስቃሴ በጣም መቀዛቀዙን የመናፈሻው ሰራተኞች ገልጸዋል። ማይለሚን ቀድሚ 2000 ቢያንስ 2010 ማይለሚን በ2010 በ2011 እና በ2012 ዓ.ም የተሻለ አገልግሎት ሲሰጥ ነበር። ተገልጋዮችም ብዙ ነበሩ። ከውጭም ከውስጥም የመጡ ጎብኚዎች ይገለገሉ ነበር፣ ይጎበኙትም ነበር። ከጦርነቱ በኋላ ግን ብዙም ተገልጋዮችና ጎብኚዎች እየመጡ አይደሉም። ዝኸፈ መንገድ ግን ድሕረት ኩናት ኣብ ዝኸፈ አደጋ ወዲቀሎ ማለት ነው። ከጦርነቱ በኋላ አስከፊ ሁኔታ ላይ ወድቋል። እንደምንመለከተው ጽዳት እየተደረገለት አይደለም። በቂ የሆነ አገልግሎትም እየሰጠ አይደለም። ማይለሚን መናፈሻ የሚመጥነውን አገልግሎት እንዲሰጥ ምን መሰራት አለበት የሚሉ ጥያቄዎችም ይነሳሉ። መናፈሻው ይሰጥ የነበረው አገልግሎት ወደ ነበረበት ደረጃ ለመመለስ የተጀመሩ ስራዎች ቢኖሩም መንግስት ትኩረት ሰጥቶ ሊሰራበት ይገባል ሲሉ የገለጹት ደግሞ የአብይ ዓዲ ምክትል ከንቲባና የመናፈሻው ስራ አስኪያጅ ናቸው። ያው ብናይና አቅሚ ኸዙን ጽቡቅ ሰርሕና የሚና በእኛ አቅም የምንችለውን ያህል ጥገና አድርገን ወደ ስራ እንዲመለስ ስራዎችን ሰርተናል። ግን ማይሎሚን መስጠት የሚችለውን አገልግሎት መልሶ ለመስጠት የሚያስችለው ደረጃ ላይ ለመድረስ የመንግስት ድጋፍ ያስፈልገዋል። ከምምሕዳር እንሰርሕ ዘለና ስራሕቲ ሓደ አድልቲ መናእሰይ ወዲና ኢና እንሰርሕ ዘለና ግን እንደ አስተዳደር እየሰራን ያለነው ስራ ወጣቶችን አደራጅተን ነው እየሰራን ያለነው። ቢሆንም ከደረሰበት ጉዳትና ውድመት ወደሚፈለገው ደረጃ ማድረስ አልተቻለም። በመሆኑም የትልቅ የህዝብ ሀብት የተሻለ አገልግሎት መስጠት እንዲችልና የቱሪዝም ዘርፉንም እንዲያበረታታ ከአካባቢው ተወላጅ ባለሀብቶች እስከ መንግስት ከፍተኛ የሆነ ድጋፍ የሚጠብቅ መናፈሻ ነው። በመሆኑም መንግስት ትኩረት ሊያደርግለት ይገባል።
በመጨረሻም የውጭ ዜና በጋዛ የእስራኤል ጥቃት ሙተዋል ተብለው ከተገለጸው ከ51,000 በላይ ፍልስጤማውያን መካከል የ3,000 ሰዎች ስም ዝርዝር መሰረዙን ተከትሎ በሐማስ የሚመራው የጤና ሚኒስትሩ የሟቾችን ቁጥር አሳስቶ አቅርቧል መባሉን አስተባበለም። እስራኤል በፍልስጤም ተቋማት የሚወጣውን የሟቾች ዝርዝር በተደጋጋሚ እንደማትቀበለው የምትገልጽ ሲሆን በዋናነት ቁጥሩና የህዝቡ ልይታው ለሐማስ ፕሮፓጋንዳ እየዋለ ነው ስትል ትከሳለች። ለቢቢሲ ዘገባ ታሪክ ፍስሐ። በጋዛ የእስራኤል ጥቃት ሞተዋል ተብለው ከተገለጹ ከ51,000 በላይ ፍልስጤማውያን መካከል የ3,000 ሰዎች ስም ዝርዝር መሰረዙን ተከትሎ በሐማስ የሚመራው የጤና ሚኒስትሩ የሟቾችን ቁጥር አሳስቶ አቅርቧል መባሉን አስተባብሏል ሲል ቢቢሲ በዘገባው አትቷል። በሐማስ የሚመራው የጋዛ ጤና ሚኒስትር 18 ወራትን በዘለቀው ጦርነት ቢያንስ 51,266 ሰዎች መገደላቸውን ይገልጻል። ከሟቾች መካከል ከ18 ዓመት በታች የሆኑ ህጻናት መሆናቸውንም አስታውቋል። ይሁን እንጂ እስራኤል በፍልስጤም ተቋማት የሚወጣው የሟቾችን ዝርዝር በተደጋጋሚ እንደማትቀበለው የምትገልጽ ሲሆን በዋናነት ቁጥሩና የህዝቡ ልየታው ለሐማስ ፕሮፓጋንዳ እየዋለ ነው ስትል ትከሳለች። በሐማስ የሚወጣው የሟቾች ቁጥር በመንግስታቱ ድርጅት ኤጀንሲዎችና በመገናኛ ብዙሃን በዋቢነትም ይጠቀሳል። የሟቾች ዝርዝር በግጭቱ የሚገደሉ ንጹሃንና መሳሪያ የታጠቁ የሐማስ ተዋጊዎችን የማይለይ ሲሆን እስራኤል የሴትና ህጻናትን ሞት ያጋንናል የሚል ክስ ታቀርብበታለች። በቅርብ ጊዜያት በርካታ የመገናኛ ብዙሃን ሪፖርቶች የቁጥሩን ተአማኒነት ጥያቄ ውስጥ ከተውታል። የጋዛ ጤና ሚኒስቴር ባለስልጣን አህር አልዋህዲም ግልጸኝነት መጓደዱን ለቢቢሲ የካዱ ሲሆን የጤና ሚኒስትሩ ትክክለኛ መረጃ ከተአማኒነት ጋር ለማቅረብ የሚሰራ ነው ሲሉ ደጋግመው ተናግረዋል። የጤና ሚኒስትሩ ትክክለኛ መረጃ ለማቅረብ የሚሰራ ነው ሲሉ የመረጃውን እውነተኛነት ገልጸዋል። እያንዳንዱ የምናጋራው ዝርዝር መረጃ የተጣራ ነው። የጤና ሚኒስትሩ ስም ዝርዝር ይሰረዛል ብለን መናገር አንችልም። የመሰረዝ ሂደት ሳይሆን የማጣራትና የማሻሻል ሂደት ነው ማለታቸውንም ቢቢሲ ዘግቧል። በጦርነቱ የመጀመሪያ ወራት የሟቾች ቁጥር የሚታወቀው ወደ ሆስፒታል በመጣ አስከሬን ነበር። የጤና ባለሙያዎች በተማከለ የኮምፒውተር ስርዓት የሟቾችን ቁጥር ይመዘግባሉ። ይሁን እንጂ ቀውሱ ሲባባስና የጤና ተቋማት ተደጋጋሚ ጥቃት ሲደርስባቸው የምዝገባ ስርዓቱ አስተማማኝነቱን ቀንሷል። እንደ አውሮፓውያኑ አቆጣጠር ከ2024 ወዲህ የጋዛ ጤና ባለስልጣናት የሞቱ አሊያም የጠፉ ቤተሰቦችን ማሳወቂያ የኦንላይን ቅጽ አስተዋውቀዋል። የጤና ሚኒስቴር የስታቲስቲክስ ኃላፊ የሆኑት አልዋህዲም ከሰሞኑ ከይፋዊ የሟቾች ዝርዝር የተሰረዙት ስሞች በኦንላይን ቅጽ ማመልከቻ ከገባ በኋላ ማጣራት በማካሄድ ነው ብለዋል። መዝገቦችን የሚያጣራ የዳኞች ኮሚቴ ተቋቁሟል። ይህም ተአማኒነትን ለማሳካት የመረጃውን እውነተኛነት ለማረጋገጥ ነው በማለት አስረድተዋል። በምርመራው መሰረት አንዳንድ ሰዎች በቀጥታ ከጦርነቱ ውጭ በተፈጥሯዊ ሁኔታ ሞተው መገኘታቸውንም ገልጸዋል ሲል ቢቢሲ በዘገባው አስነብቧል። ሌሎች ሰዎች ደግሞ ሞተዋል ተብለው ሪፖርት ከተደረጉ በኋላ በእስራኤል ከታሰሩ በሺዎች ከሚቆጠሩ ሰዎች መሃል ሆነው ተገኝተዋል። በዚህ መሰረት ከነሐሴ እስከ ህዳር ባለው ጊዜ 3,000 ስሞች ሙሉ በሙሉ ማጣራት እስኪካሄድ ድረስ ከይፋው የሟቾች ዝርዝር ውስጥ እንዲሰረዝ ተደርጓል ሲሉም ማብራሪያ ሰጥተዋል። ለእስራኤል ወገንተኛ ለሆኑ ቡድኖች ግን እርምጃው ሆን ተብሎ የተፈጸመ የማጭበርበር ተግባር እንጂ ስህተት ተደርጎ አይታይም። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።